በጣም እረፍቷል። ይሄድ በቃ አይ አይደለም አንተ ስለመጣ ምናምን አይደለም ቀን በቀን እየከፈለ ነው አይደለ እንዴ እየኖረ ያለው ስለዚህ የሆነ በዚህ ይቀጥል ነው ወይስ ምንድነው እናንተ ሀሳባችሁ የሆነ እንደ ጓደኛ የሆነ ነገር ልንፈጥርለት ይገባል የሆነ በዚህ አጋጣሚ በጣም ይቅርታ እንደምትቀየመኝ አውቃለሁ። አሁን በዛ ሰዓት እንዴት ልነግርሽ እችላለሁ? አንቺ ታግተሻል። ልክ ታግተሽ እንደወጣሽ ደግሞ እንደምታዩት ቤቱ ያው ውስጡ ችፑድ ነው። ዮናም ያው ላይ ወደው ይችላል። እንደነገርኳችሁ ያስኩት ብር ይሄን ቤት ብቻ ነው መከራየት የሚችለው። እንግዲህ ያው ውድ ቤተሰቦቻችን ያው ለምን እንደጠራችኝ እስቲ አላቅም። መጀመሪያ ካሜራና አብራና ያው ወደ እናንተ እናስተላልፋለን ብዬ ነው ያሰብኩት እና እስቲ ከናንተ እኩል የምንሰማ ይሆናል ማለት ነው ነገሩን። እሺ በመጀመሪያ ያው አንድ ነገር ልጠይቅ የጠራውና ለምን ነበር የውና ቤት መፍረሱን ያልነገርከኝ? ይሄ ለኔ የሚደበቅ ነገር ነው ወይስ የሆነ ለሌላ ሰው ለሩቅ ሰው ቢሆን ችግር የለውም፣ ግን የውናና ያለንን ቅርበት ታውቀዋለህ አይደለ? አውቀዋለሁ። አሁን የጠራሽ ለዛ ነው ማለት ነው። ከዚህ በላይ እንግዲህ ምን ትልቅ ጉዳይ አለ ማለት? አሁን መጀመሪያ አንቺ ካገገምሽ በኋላ እኮ ይሄ ነገር ይደርሳል። ኖ ችግር የለውም። አየህ እኔ እኮ አሁን እኮ በጣም ጤነኛ ነኝ፣ እግዚአብሔር ይመስገን። ምንም አካሊ ሳይጎል ደህና ሆኜ ነው አይደለ እንደዚህ የመጣሁት አይደለ? ስለዚህ የሆነ ግን ያው አሁን አካል የሆነ ስልሽ ማለት የህሊና ዝግጅት ምናምን የሚባሉ ነገሮች አሉ። አሁን እኔ እንዲሁም ለሌላ ጉዳይ ጠራሽኝም መስሎኝ ነበረ። አይደለም ግን እንደዚህ ማድረግ አልነበረባችሁ ማለት አሁን በዛ ሰዓት እንዴት ልነግርሽ እችላለሁ? አንቺ ታግተሻል። ልክ ታግተሽ እንደወጣሽ ደግሞ ከዮና ጋር ራሱ የሰራችሁትን ቪዲዮ አይቻለሁ። አውቃለሁ ለኔ እንደምታስቡ እንደምትጨነቁ እኮ በደንብ አውቃለሁ። ነገር ግን የሆነ የኔ ጉዳይ እኮ በቃ አልፏል። ጤነኛ ነኝ፣ ምንም አልሆንኩም። ስለዚህ አሁን እሱ አንደኛ ነገር የራሱ ችግር ኑሮበት ነው አይደለ እንዴ የኔን ችግር ለመፍታት እንደዚህ ሲሆን የነበረው። አዎ ቢሆንም ግን ያው መጀመሪያ መቅደም ያለበት ነገር አለ ነው እያልኩሽ ያለሁት። አሁን አልተረዳሽኝም እንጂ አንቺ ታግተሽ ሕክምና ምናምን የሚባሉ ፕሮሰሶች ሄደዋል እንደምታውቂው። በዛን ሰዓት ላይ እንዴትም ላንቺ ማሳወቅ አልችልም። የሆነ እንዳልሽው እንደ ባዳ አይቼሽ ወይ እንደ ሩቅ ሰው አይቼሽ አይደለም። ግን አንቺ እንደዛ ታግተሽ እንዴት ነው ላንቺ እንደራሴ በጣም ያው ላለመናገር ፈልጌ አይደለም፣ ጊዜው ገና ስለሆነ ነው። እና ያው በሌላው ባታዩ አሪፍ ነው ብዬ ነው ማስበው። ችግር የለውም ታልቻለሁ። ግን አንደኛ ነገር እኔ የሆነ ያሰብኩት ነገር አለ ማለት ያው እኛ ጓደኞቹ ነን። እኛ ካልተረዳ ነው ማንም ሊረዳ አይችልም አይደለ? ስለዚህ የዩናን ነገር መፍትሄ ማበጀት አለ ማለት የዩናን ነገር አንደኛ ነገር ታውቃለህ፣ እሱ ቀን በቀን እየከፈለ ነው አይደለ እንዴ እየኖረ ያለው። ስለዚህ የሆነ በዚህ ይቀጥል ነው ወይስ ምንድነው እናንተ ሀሳባችሁ? የሆነ እንደ ጓደኛ የሆነ ነገር ልንፈጥርለት ይገባል። ታውቃለህ ክፍለ ሀገር ሄዳለሁ ብሎ እያወራ ነው። አንደኛ ነገር እዚህ ሆኖ ስራ መስራት አለበት። እዛ ሄዶ ምንም የሚሰራው ነገር አለ። የሆነ ነገር እንፍጠርለት ነው አባባሌ። እና ስለዚህ ላወራ ነው የጠራው እና ያው አናግሬው ነበረ። በነገራችን ላይ ከዚህ በፊት ፖስት ያደረኩት ቪዲዮ ካየሽው አላቅም እንጂ በቃ እኔ እንዲሁም የሆነ ነገር አስቤ ነበረ። ግን ያው ማለት ዮናን እንደምታዩ አይደለም አሁን ላይ። ግን እስቲ በቻልነው መጠን ተሰብስበን አውርተን የሆነ ነገር እናደርግለታለን ብዬ ነው አሁንም እያሰብኩኝ ያለሁት እንጂ ከኔ ጋር መተኑር ብዬዋለሁ። እንደዚሁ ከዚህ በፊት የለቀኩት ቪዲዮ ላይ በጣም ተጨቃጨቅን። እንዲሁም በቃ ባላሰበበት ሰዓት ካሜራ ብርቼ ነበረ ጠርቼ ነበረው በዛን ሰዓት እና እኔም አሁን ከኔ ጋር ኑር ብዬዋለሁ። ግን አሁን ነፃነቱን መጋፋት ሊሆን ይችላል ምናምን ብዬም ስላሰብኩኝ አልተጫንኩትም። በእርግጥ ግን እንዳልኩሽ የሆነ ነገር ተሰብስቦም ቢሆን ሼር እያደረግንም ቢሆን ያው ያሰብኩት ነገርም አለ እኔ እንጂ ያው ችላ ብዬው አይደለም በዚሁ አጋጣሚ። እሺ እና እንደዛ ከሆነ ቆንጆ ነው። እና የሆነ እኔ አንድ ነገር ልነግር ነበር።
ገና ሳትጀምሪ ራሱ ወደ ነገር እያሰብኩ እና በዛ የሆነ ማየው ነገር አስበሽ እንዳልሆነ በጣም ማለት ነገር አለ። ምንድን ነው ያሰብኩት? እንደዛማ አይሆንም። የሁሉ አመት ተምረሽ ቤተሰብ በሚጠብቅበት ሳይሆን እንደዛ አሁን ባይሆን አይ እንደዛ ሳይሆን እኛ ጓደኞቹ የሆነ ነገር አንድ ጓደኛ አለበት የሚያልፍ ሲሆን ቅርበታችን አልቋል። በጣም የሆነ ነገር አድርገን ከበርና ለምንበታለን ነው ካልሲ ነገር አንድ ነገር አስፈላጊ አስፈላጊ ሲሆን እኮ ለአንተ እንደዚህ አላቀብልም ታውቃለህ። እኮ ነው እኮ ግን እያልኩት ነው እኛ የሆነ ነገር እንጠቅምበታለን። ያ ስልካቱ የሁሉ አመት ተምረሽ ቤተሰብ ተመረጥሽ ካልተመረጥሽ እያለ ማለት ነው። አሁን ራዲስ ካዲያለሽ የሁሉ አመት ተምረሽ እንዳልኩት ቤተሰብ በጣም እየጠበቀች ነው። ያን የምታደርጊ እኮ ለቤተሰቦች ለአንቺ ይሰጥ የሆነ ለምን አስበው ለምን ያን ማንም እኛም እኮ እንዲሄድ እኮ እንፈልጋለን። አልተረዳችም። አሁን ባንቺ ሀሳብ አልስማማም። ልታሳምኚኝ አትሞክሪ ምናምን የሆነ ነገሮችን እኛ ፈጣጥረንም ቢሆን በቃ እዚህ እሱን ለማቆየት እናደርጋለን እንጂ አንቺ በደስታሽ ቀን አይሆንም። እንደውነቱ እንደዛ እኔ አላምንበትም። ይኸውልህ ተረዳኛ እዩአብ አሁን እሱ ያኔ ችግር አለብኝ ብሎ እኔን ሲፈልገን ችግር አለብኝ ብሎ እሷን ከችግሬ በኋላ አደርጋታለሁ ብሎ እኮ ያ እኮ የሞትና ህይወት ጉዳይ ነው። አሁን እኮ ምንም አይሆንም እንዳልኩሽ አሁን ላይ የሆነ ነገርም ሼር እያደረግንም የቤት ኪራይም ራሱ ባይሆን እኮ የሚያድርበትን ቦታ እናመቻቻለን። ልጁ አሁን እንደምታየው አይደለም። በእርግጥ ግግም ያለ ነው። የሆነ ነገሮችን እምቢ ይለናል ምናምን ያው ችግሩን መናገር አይፈልግም። በእርግጥ ግን ደግሞ እንዳልኩሽ አንቺ የደስታሽን ቀን መስዋዕት አድርገሽ ይኸውልህ ግራጁዌሽኔ ቢያንስ ትንሽ ጊዜ ይቆያል አይደለ? ስለዚህ ቢያንስ የሆነ የሚቆይበትን ነገር ቢያገኝ ያው ያኔ የሚሆነው እንደሚሆን እናደርግ። በቃ የሆነ የሚቀድመውን ነገር ማስቀደም አለብን። እሺ ያው ለቤተሰቦችሽ ምንድነው የምትያቸው? እሱን ነው ይወጣሉ። ችግር የለውም በቃ በእኔ ይሁንብህ። እሺ በለኝ እንደምን በቃ ተረዳኝ። የቤተሰቦችሽን ጉዳይ እንዴት ታረጊዋለሽ ነው እኔ ጉዳይ። እሱን በእኔ ጣለው። ችግር የለውም በቃ ከባድ ነው እንጃ ማለት እንደምንም ተረዳኝ። እና እኔ አሁን የመጣሁት ለምንድነው አብረን ቤት እንድንፈልግ ነበር። እና በቃ በነገራችን ላይ እሱም እሺ እኔ እሺ አሁን የቤተሰቦችሽን ጉዳይ የሆነ ነገር የምታስማሚበት መንገድ ካለ እሺ ችግር የለውም። ግን አሁን እሱ እሺ ይለናል ወይ ነው እሱን የሆነ ሙሉ ነገር በምን አይነት መንገድ ነው ያሰብሽው አንቺ? እኔ ያሰብኩት እንሂድና ቢያንስ የስድስት ወር ምናምን የሚችልልኝ አግኝቻለሁ ገንዘብ ማለት ነው። ስለዚህ እንሂድና ቤቶቹን እንያቸው እና በቃ በእኛ አቅም የሚሆን ቤት እና ከዛ በኋላ ያው እንደሚሆን እናድርግ። ምክንያቱም በጣም አስፈላጊ ነገር ነው ለሱ እንደምንም እናሳምነው። አይ ባይዞ የሆነ አስፈላጊ አይደለም ሳይሆን የሆነ እሺ እስቲ እናድርግ። ግን እሱ እሺ ይለናል ወይ ነው ችግር የለውም እንዳልኩሽ እናስተካክልና ከዛ በኋላ ለሱ ደግሞ እናስብበታለን። የሆነ ስቴፕ ባይ ስቴፕ እናደርገዋለን። ችግር የለውም ብቻ አንተ እሺ በለኝ። እሺ እስቲ የሚፈጠረውን አብረን እናያለን። ያው እና ለዚህ ነው የፈለግሽኝ ማለት ነው። ያው እስቲ ውድ ቤተሰቦቻችን ያው የሆነ እሺ ይለናል ወይ ሳይለንም የሚለውን ነገር ያው በቪዲዮአችን ላይ የምትመለከቱት ይሆናል። እስቲ እንሂድ። ያው እንግዲህ ቤተሰቦቻችን ከብዙ ልፋት በኋላ ደላላው አንድ ቤት አግኝቻለሁ ብሎናል። ወደዛም እየሄድን ነው።
እንደምታዩት ቤቱ ያው ውስጡ ችፑድ ነው። ዮናም ያው ላይ ወደው ይችላል። ምክንያቱም እንደነገርኳችሁ ያስኩት ብር ይሄን ቤት ብቻ ነው መከራየት የሚችለው። ግቢ ውስጥ ደግሞ እንዳላሳያችሁ ግቢ ውስጥ ካሜራ ማብራት አይቻልም ብሎን ነው ደላላ። እንግዲህ ቤተሰቦቻችን ገብተናል። ከብዙ ድካምና ልፋት በኋላ ያው ቤቱን ቤት ለማድረግ በጣም ሞክሬያለሁ። እንግዲህ ያው ሴትም አይደለው ትንሽ ሞቅ ሞቅ ለማድረግ ቤቱ ቤት እንዲመስል ለማድረግ ሞክሬያለሁኝ። እንግዲህ ሁላችሁም ታውቃላችሁ፣ ለዮና አውቃለሁ ይሄ ቤት አይገባውም። ምን ያህል ከፍታ ላይ እንደነበረ እናውቃለን። ቤቱንም እናውቃለን ምን ያህል እንደነበረ። ያው ይሄ አንድ ክፍል ቤት ነው፣ ግን እሱ ሲኖርበት የነበረው የራሱ መኝታ የራሱ ኪችን ያለው ቤት ነው። እንግዲህ ይሄን ያደረኩት ለምንድነው ታውቃላችሁ፣ ትረዱኛላችሁ። የሰው ቤት ላይ መኖር ምን ያህል እንደሆነ በቃ ታውቃላችሁ። እና በቻልኩት መጠን ለማሳመር እሞክራለሁ። የራሱ ቤት እንደሆነ እንዲሰማው ለማድረግ እሞክራለሁ። እንግዲህ ውድ ቤተሰቦቻችን ጨርሰናል። እነ ዩአብም ወጥተዋሉ። ልንሄድ ነው። ዮናን ያው ልናገኘው ነው። በጣም ፈርቻለሁ። ምን እንደሚል አላውቅም። በጣም የሚቆጣኝ ይመስለኛል። ያው የእሱን ሪያክሽን ከቻልኩ ካሜራ ብርቼ አሳያችኋለሁ። ያው ግቢ ውስጥ ስለተከራየን ግቢ ውስጥ ያሉት ሰዎች ካሜራ ሊደብራቸው ይችላል። በቃ እንደ ሁኔታው ከተመቸን ካሜራ አበራላችኋለሁ። ካልተመቸንም ያው ምንም ማድረግ አልችልም። ብቻ ዮና በዚህ አጋጣሚ ስታየኝ በጣም ይቅርታ፣ እንደምትቀየመኝ አውቃለሁ። በቃ በጣም ይቅርታ፣ እንዳትቆጣኝ አደራህን። እና ያው እኔ በእኔ በኩል ጨርሻለሁ። አመሰግናለሁ። ውድ ቤተሰቦቻችን በጣም ብዙ ቤቶችን ፈልገን ያው እስቲ አንዱን ቤት ተከራይተናል። ያው የእሱ ፍላጎት ይሁን አይሁን የሚለውን አናውቅም፣ ግን ደግሞ ያው በእሱ አገዛ ምክንያት ያው የሆነ እቃዎችንም ገዛዝተንለታል እና ያው አሁን ጨላልመዋልና እስቲ ለዮናም ደውለንለታል። እየመጣ ሲመጣ በጣም ሰርፕራይዝ ነው የምናደርገው ማለት ነው። በጣም ፈርቻለሁ። የሆነ እሺ ሚል አይመስለኝም። ያው እንዳልኩሽ እኮ እሺ ላይለን ይችላል፣ ግን ደግሞ ያው ያለው አማራጭ መቀበል ስለሆነ ያው ከዛ ውጪ ሌላ ነገር ያደርጋል ብዬ አላስብም። እና እስቲ ሰርፕራይዝ እንደሚሆን አልጠራጠርም። እንዲሁም ዮና መጣ። ዮና ይዋብሊድ በቃ ለምን ትሄጃለሽ? አረ ምንም የሚያስፈራ ነገር የለም። እንዴ በጣም ይናደድ ነው። አይ ቢናደድም በቃ እንዳልኩሽ ነው። ረጋ ብለን እናናግረዋለን። እንግዲህ መጥቷል። እንግዲህ ያው እንግዲህ ያው ካሜራ አብርተናል። አንቺ ገዛ ምክንያት ምን አዲስ ነገር ያለበት በቃ ዩና እኔ እቸኩላለሁና እናንተ ክላስ አለብኝ ታውቂያለሽ። በጣም እረፍቷል። ይሄድ በቃ አይ አይደለም አንተ ስለመጣ ምናምን አይደለም። በቃ አውሩ እሺ። ያ በቃ ግን ብትኖሪ በቃ እሺ